ቁርባንን በመመዝገብ በፕሮግራም ሆነ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ህዝበ ክርስቲያን። እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ አብይ ጾም አደረሰን አደረሳችሁ። ጾሙን ለስርየተ ኃጢአት ያድርግልን። እንግዲህ ጾም ያው ስርየተ ኃጢአት የምናገኝበት ነው። ወሀበነ ጾመ ለንስሐ በዘይሰረይ ኃጢአታችን ይቅር የምንባልበትን ገንዘብ የምናገኝበት ነው። እንኳን ለዚህ ያደረሰን አደረሳችሁ። ከዚህ በመቀጠል አንድ ነገር ማሳስባችሁ ምንድን ነው? ቁርባን በፕሮግራም ነው ወይ? ቁርባን በግርግር ነው ወይ? ቁርባን ቦታ ተመርጦለት ነው ወይ? ቁርባን በመዝገብ ነው ወይ? በመመዝገብ ነው ወይ የሚለውን ነው። ይኸው ምንድን ነው? ፈለገ አትናቴዎስ የሚባል ሚዲያ ውስጥ የሚሰሩ ዲያቆን ይመስሉኛል፣ ዲያቆን እስጢፋኖስ ወንድማችን የካቲት 15 ቦሌ መድኃኔዓለም እንድንቆርብ እያሉ በሚዲያ እየተናገሩ ነው። መልካም ነው። ለቅዱስ ሥጋው ለክቡር ደሙ ሰው ማብቃት በጣም ምርጥ ነገር ነው። ነገር ግን አንዳንድ ጥያቄዎችም አሉኝ። እንደገናም ደግሞ በዚሁ ደግሞ ምክሬን ልነግስም እፈልጋለሁኝ። ከጥያቄው ምንድን ነው? አንደኛ የካቲት 15 ዓመት ባለው ነውስ ምንድን ነው? ለምንስ ተመረጠ? ሁለተኛ ቦሌ መድኃኔዓለም የተባለስ ለምንድን ነው? ቦሌ መድኃኔዓለም ብቻ ነው የሚጸደቀው? ሶስተኛ ደግሞ መመዝገቡስ ምን አስፈለገ? በምዝገባ ነው ወይ? እንደገና ደግሞ አራተኛ ጊዜ የተነደፈለት ለምንድን ነው? እቅድ ይወጣለት ለምንድን ነው? የሚሉ ናቸው። ሳየው እንግዲህ ቅዱስ ሥጋው ክቡር ደሙን ለመቀበል ጊዜ ተነድፎለት አይደለም። የሰው ልጅ በፈቃደ ካህን በምክረ ካህን ሲያድር ነፍሱን ለእግዚአብሔር ሲያስገዛ እንግዲህ አልቦ ዘይበቆ ዘእንበለ ፍትሐ መምህሩ ያለ ንስሐ አባቱ ለአንድ ሰው የሚያገለግለው የለም። የብር ብዛት አይደለም፣ የፎቅ ብዛት አይደለም፣ የመኪና ብዛት አይደለም፣ የስልጣን ብዛት አይደለም፣ ማንኛውም ነገር አይደለም። ምንድነው? አልቦ ዘይበቆ ዘእንበለ ፍትሐ መምህሩ ከንስሐ አባቱ በስተቀር የሚያገለግለው ለአንድ ምዕመን የለም። በቃ የነፍስ ዶክተሯ ካህን ነው። ምንም ይሁን ምን ለአንድ ምዕመን ወይም ደግሞ ለአንድ አማኝ ወይም ለካህንም ይሁን ካህን እርስ በርሱ ካህን ንስሐ ስለሚቀበል ማንም ይሁን ማን በፈቃደ ካህን በምክረ ካህን ካላደረ ነፍሱን አያገኛትም። በፈቃደ ካህን በምክረ ካህን ካደረ ነፍሱን ያገኛታል። እንዳልኳችሁ ሁሉ አልቦ ዘይበቆ ዘእንበለ ፍትሐ መምህሩ በነፍሱ በኩል ሌላ ሰው ማማከር አይችልም። ፖሊስ አያማክርም፣ ባለሀብት አያማክርም፣ ሌላ ቲም ያለው ሰው አያማክርም። የሚያማክረው ማን ነው? የሚመረምራት ማን ነው? ካህኑ ነው ማለት ነው። ካህኑ ነው። በቃ በካህኑና በተነሳዩ በኩል የሚያልቅ ነው እንጂ በሌላ አይደለም። ስለዚህ ምዕመናንን መመካር የነበረባቸው ቅዱስ ሥጋው ክቡር ደሙን ባላችሁበት ተቀበሉ። ምን በሉ? ስገዱ፣ ጸልዩ፣ የንስሐ አባታችሁን አግኙ። በንስሐ አባታችሁ በኩል ኃጢአታችሁን ይቅር እየተባላችሁ ቅዱስ ሥጋው ክቡር ደሙን ተቀበሉ ማለት ነው የሚበልጠው ነውስ? የካቲት 15 ቦሌ መድኃኔዓለም እንድንገናኝ ለቁርባን ነው። ደግሞ ተመዝገቡ። አሁን ሌላ ያጠራጥርም ወይ ነው ተመዝገቡ የሚለው ነገር ነገ ዋት ኢዝ ዘ ፐርፐዝ ሂድን ፐርፐዝ ሽሽግ ፐርፐዝ ዓላማ ያለው ይመስላል። ምክንያቱም ተመዝገቡ ምንድን ነው? ለስታቲስቲክስ ነው? ይህን ያህል ሰው ቆረበ ብሎ ለሚዲያ ፍጆታ ነው? ለሌላ ነገር ነው? ምን ማለት ነው? ይህ ነገርስ እንዴት ታስቦበታል? እንዴት ታይቷል ለማለት ነው። ስለዚህ ቦሌ መድኃኔዓለምስ ነው ወይ ብቻ ነው ወይ ሰው የሚጸድቀው? ደሳሳ ጎጆም ብትሆን በዚያች ቤተክርስቲያን ላይ የሚለወጠው ወደ ቅዱስ ሥጋው ወደ ክቡር ደሙ የሚለወጠው ያው አንዱ ነው እንጂ ሌላ አይደለም። ቅዱስ ቤተክርስቲያን ላይ የሚሰዋው መስዋዕት ያም ወደ ቅዱስ ሥጋውና ወደ ክቡር ደሙ የሚቀየረው አንድ ነው። ያም ማን ነው? የኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ስለዚህ እዚያ ቤተክርስቲያን ላይ ብቻ ስለሆነ ነው ወይ አሐቲ ቤተክርስቲያን ወይም አንዲት ቅዱስ ቤተክርስቲያን የምንላትም ለዚህ ነው። ለምን? በማንኛውም ደሳሳ ጎጆ ቤተክርስቲያን ብትሆንም ቅዱስ ሥጋው ክቡር ደሙ አንድ ስለሆነ በወርቅ የተሰራ ቤተክርስቲያን
በእብነ በረድ በሴራሚክ ያማረ ያጌጠም ስለሆነ አይደለም። ምን ስለሆነ ነው? ቅዱስ ሥጋው ክቡር ደሙ በማንኛው ቤተክርስቲያን አንድ ስለሆነ ነው የምንቆርብ። ስለዚህ ቦሌ መድኃኔዓለም መቀጠሩ ለምንድን ነው? ሌላው ደግሞ የካቲት 15 ምንድን ነው? የኪዳነ ምሕረት ዋዜማ ነው ነውስ ሌላ ነገር ነው? ምንድን ነው? አሁን ለምሳሌ ወይ ዓመት በዓል እንኳ ቢሆን ወይ መጋቢት መድኃኔዓለም ምናምን ቢሆን በቃ ለዚያ ፐርፐስ ነው ይባላል። ስለዚህ እንዲህ ያለው ነገር እንዴት ፈለገ አትናቴዎስ እንዴት ያዩታል? ወንድማችን በማክበር ነው። በዚህ መካከል ሰዎች የቅዱስ ሥጋውን ክቡር ደሙን አክብሮ ሳይሆን የትኛውን አክብሮ ነው የሚፈልጉ? ግርግሩ የሚፈልጉ ሰዎች አሉ። በግርግር ደው ቢቆርቡ በዚያ ኃጢአት ተጠያቂነት ማን ነው? ተጠያቂነቱ የሚወስደው ኃላፊነቱ የሚወስደው ማን ነው? በዚህ መካከል ነው ጥያቄ። እኔ አሁንም ያልተገለጸልኝ የቱ ነው? በዚህ ግርግር ሩጦ ሰዎች አብዛኛው እኛ ልጆች አብዛኛውን ግርግር ይወዳሉ። እኔ የምቆርብ ነኝ፣ እሷ እንደቆረበች እሱ እንደቆረበ እኔ የምሄድ ነኝ አይነት ነገር ሊሆን ይችላል። እንዴ ቁርባን እኮ የንስሐ አባቱ ጊዜ ሰጥቶት እንግዲህ ዘሐደግሙ ኃጢአት ተታደግሎሙ ወለለ ኢሐደግሙ ኃጢአት እይታደግሎሙ እናንተ ኃጢአታቸውን ይቅር ስትሉ እኔ ይቅር ብያለሁ፣ እናንተ ይቅር ያላላችሁት እኔ ይቅር አልለውም አይደል ያለ። ስለዚህ በእነሱ በኩል የተመረመረ ጊዜ ሳይቆረጥለት ማለት በቃ ሰው ንጽህና ባገኘ ጊዜ ንጽህና በለበሰ ጊዜ ከእግዚአብሔር ጋር በተገናኘ ጊዜ የሚቆርቡት ነው እንጂ ተነድፎለት በዚህ ቀን ተብሎ አይደለም። ያን ጊዜ ስንት ሰው ይሳካለት? ተፈጥሯዊ ነገር የሚያግደው ነገር አለ። ሁሉ ሰው ለቁርባን በዚያን ቀን ዝግጁ ላይሆን ይችላል። ስለዚህ ቦሌ መድኃኔዓለም ያልቆረበ ሰው አይቆርብም ማለት ነው። ተመዝገቡስ መባሉ ለምንድን ነው? ከምዝገባ በኋላ ስታቲስቲክሱን አውቆ ለስልካችሁን ጻፉ ተብሎ ሌላ ነገር ነው። ይህ ነገር ጥሩ ከቤተክርስቲያን አስተምሮ ውጭ ነው ብዬ ነው እኔ ማቀርበው። ስለዚህ እንዲህ ያሉት ነገር ቢቀሩ ብዬ ነው። እስቲ ለማንኛውም እሳቸውን እንስማቸው። ቁርባን በህብረት ልንቀበል ነው። የፊታችን የካቲት 15 በቦሌ መድኃኔዓለም ካቴድራል አዳራሽ ሁለተኛው ዙር የኦርቶዶክስ የወጣት ጉባኤ ይደረጋል እና ይሄ መርሃ ግብር እንዳይመልጣችሁ፣ በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞች ምዝገቡ እንዳይመልጣችሁ። የምትችሉ ተመዝገቡ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የካቲት 15 ቦሌ መድኃኔዓለም እንገናኝ። ወዳችኋለሁ። መልእክቱ ያው ተመልከቱ። ይህ እንዲህ ነው ያሉት ነው። እኔ ጥሩ ነው ቁርባን እንቁረብ ማለታቸው። ነገር ግን አሁን ያሏቸው ቅድም የዘረዘርኳቸው በግርግር አንድ ሰው ቢቆርብ ተጠያቂነቱ ወደ እሳቸው ይገለበጣል። ታሳቢ ቢሆን ወይ ዜኒ ዘበሎ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋ እንዘ እይደሎ ዕዳ ይታሰስዎ በይንተ ሥጋው ወደሙ ለእግዚእነ። ይህንን ቅዱስ ሥጋውን ክቡር ደሙን ሳይገባው የተቀበለ የክርስቶስ ወይም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ዕዳ ይፈለግበታል ከሱ። ለምን? ሳይገባ ተቀበላል ተብሎ። ቅዱስ ሥጋው ክቡር ደሙ እኮ በለቅሶ በማልቀስ ጌታዬ ሆይ እኔ ለዚህ ምበቃ ሁኝ አይደለም ቸርነትና ምሕረትን ተማምኜ ነው እንጂ ተብሎ እንዲው ነው እንጂ እንዲህ በግርግር በሩጫ ነው የሚቆረበው። ኧረ እባካችሁ ቤተክርስቲያናችን ወደ ሌላ አቅጣጫ ትሰዱብን። እባካችሁ ተለመኑ። የክርስቶስ መምጫው ሲደርስ እንደዚህ ነው ምልክቶች። ብዙዎች እንደዚህ ነው የሚያደርገውና መጠንቀቅ አለባችሁ። በግርግር አይደለም ቁርባን በልቅሶ በትትና እኔ አይገባኝም ተብሎ ነው እንጂ ግር ብሎ አንዴ ነጭ ለብሶ ለመድ አይደለም። ምንድን ነው ዓላማው? ያው ሲቆርቡ ተብሎ ሌላ ሰው ለመሳብ ይሆናል ነው? ሌላ ሰው ማስተማሪያ ይሆናል ነው? ምን ማለት ነው? ማስተማርስ የትኛውን ነበረ? ስትቆርቡ ማነው ከመቆረባችሁ በፊት ንስሐ ግቡ ነበር። ከመቆረባችሁ በፊት ንስሐ ግቡ፣ የበደላችሁትን ካሱ፣ የቀማችሁትን መልሱ ነው መሆን ያለበት። ስለዚህ እንዲህ ያለው ነገር አስተያየት ነው። ይህን ነገር ብታዩት ለማለት ነው። ሌላ ዓላማ ይዞ እንዳይመጣ፣ ልጆችም በማያውቁት ኃጢአት ደው እንዳይገቡ ግርግር ነድቷቸው ማለት ነው። ይሄ ነው። ስለዚህ ብዙ ሰዎች ደግሞ ይህንን አሁን ሊቃወሙ ይችላሉ። ግን ያለው እውነቱን ነው የተናገሩኝ። እንግዲህ ይህንን ስንጾም ስንጸልይ አሁን በዚህ ጾም ኃጢአታችን የሚሰረይበት ይቅር ምንባልበት ክርስቶስ የምናገኝበት ነው። በዚህ የንስሐ አባት እንትን እየተናገርን እዚያው እንዲሁም በህቡ እንዲሁም እየተናገርን እዚያ መቁረብ ምን ማለት በቃ ለእግዚአብሔር መንገር እንጂ ፕሮግራም ተነድፎለት በየገሌ ቀን እንድንቆርብ የካቲት 15 አሁን ያልገባው ምን ብዙ አብዛኛው ግርግር ወዳጅ ነኛ ሩጫ ነው። እንግዲህ ምን ሲሆን ለመቁረብ ምን በቃ አሁን ለምን ለእግዚአብሔር ክብር ሳይሆን የሚመስለኝ ለግርግር እንደ አሁን ግርግር አይደለ ግርግር። ይሄ ነገር እኔ ጠቃሚ ነው የሚል ነገር ብዙም ነገር አይታየኝም። እንግዲህ
እግዚአብሔር ከኛ ጋር ይሁን። ጾሙን የሰላም ያደርግልን እግዚአብሔር